የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት ይመለሳሉ። ከኢንተርናሽናል ብሬክ ጨዋታዎች መልስ ተጠባቂ የሆኑ የጨዋታ መርሃ ግብሮች የሚደረጉ ይሆናል። ነገ በምሳ ሰዓት ኖቲንግሃም ፎረስት ከቼልሲ እንዲሁ ደግሞ ምሽት ላይ በለንደን ደርቢ ፉልሃም ከአርሰናል ጨዋታዎቻቸውን ሲያከናውኑ፣ እሁድ ደግሞ ሊቨርፑል ከማንቸስተር ዩናይትድ በላንክሻየር ደርቢ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። እኛም በእነዚህ ሶስት ተጠባቂ ጨዋታዎች ዙሪያ ከጨዋታ በፊት የጨዋታ ትንታኔዎችን አዘጋጅተን በየተራ ለእናንተ የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንዴት ቆያችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናሉ ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ላይክ እያደረጋችሁ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታዎች እንዲሁም የሌሎች የሊግ ጨዋታዎች ይመለሳሉ ከሁለት ሳምንታት መቋረጥ በኋላ። ዛሬ በስፔን ላሊጋ አንድ ጨዋታ ይደረጋል። እንዲሁ በእንግሊዝ ቻምፒዮንሺፕ፣ በካፍ ቻምፒዮንስ ሊግ የተለያዩ ጨዋታዎች የሚከናወኑ ይሆናል በጀርመን ቡንደስሊጋ ጨምሮ። በእንግሊዝ ፕሪሚየር ሊግ ግን ከነገ ጀምሮ ነው ጨዋታዎች መደረጋቸውን የሚቀጥሉት። ነገ በምሳ ሰዓት ኖቲንግሃም ፎረስት ከቼልሲ ጋር ተጠባቂ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ስለዚህ ይሄ ጨዋታ ምን አይነት መልክ ሊኖረው ይችላል የሚለውን በዚህኛው ፕሮግራማችን ክፍል ላይ እንመለከተዋለን። እናንተስ ምን አይነት ውጤት በዚህ ጨዋታ ላይ ይመዘገባል? የውጤት ግምታችሁን በኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ ማለት ነው። እንግዲህ ጨዋታው ለሁለቱም እጅግ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ምክንያቱም ቼልሲ እግር ኳስ ክለብ ልክ የኢንተርናሽናል ብሬክ ጨዋታዎች ከመጀመራቸው አስቀድሞ ወደ ኢንተርናሽናል ብሬክ ከማምራቱ በፊት ግዙፉንና የፕሪሚየር ሊጉ መሪ መሆን የሚችለውን ሊቨርፑልን ነው አሸንፈው ወደ ኢንተርናሽናል ብሬክ ተጫዋቾቻቸውን የላኩት። ያንን ጨዋታ ታስታውሳላችሁ። በመጨረሻው ደቂቃ የስቴቫ ዊሊያን ለቼልሲ የማሸነፊያውን ጎል ያስቆጠረበትና ደግሞ ቼልሲዎች በጣም አስገራሚ ምሽትን ያሳለፉበት ጨዋታ ነበር። ስለዚህ በተለይም ደግሞ ቼልሲ ከተከታታይ በፕሪሚየር ሊጉ ነጥብ መጣልና መሸነፍ በኋላ ወደ ድል የተመለሰበት ጨዋታ ስለነበር ወደ ኢንተርናሽናል ብሬክ ሲያመሩ በጥሩ የስነ ልቦና መነሳሳት ነው ወደ እዚህኛው የጨዋታ መርሃ ግብር የሚያመሩት። በአንጻሩ ደግሞ ኖቲንግሃም ፎረስት በተከታታይ ጨዋታዎች ላይ ከባድ የሆነ የውጤት ቀውስ ውስጥ እየገባ ይገኛል። አሰልጣኝ ኑኖ ኤስፒሪቶ ሳንቶን ክለቡ ካሰናበተ በኋላ በተከታታይ ጨዋታዎች ላይ እንደተመለከት ነው ውጤት እያስመዘገበ አይደለም የሚገኘው። ከአርሰናሉ ጨዋታ ጀምሮ በተከታታይ ሲደረጉ በነበሩ ጨዋታዎች አሰልጣኝ አንጂ ፖስቴኮግሉ ውጤት እየቀናቸው አይደለም። በአርሰናል ተሸንፈዋል። በካራቦ ካፕ በስዋንሲ ሲቲ ተሸንፈዋል። እንዲሁ ደግሞ ከበርነሌ ጋር አቻ ተለያይተዋል በፕሪሚየር ሊጉ። ከዛ ባለፈ ከሪያል ቤቲስ ጋር በዩሮፓ ሊጉ አቻ ሲለያዩ፣ በሰንደርላንድ ደግሞ በፕሪሚየር ሊጉ ተሸንፈዋል። ከዛ ደግሞ እንደገና በዩሮፓ ሊጉ በሚጁላንድ የተሸነፉ ሲሆን በመጨረሻም በኒውካስል ደግሞ የተሸነፉበት የጨዋታ መርሃ ግብር ተጠቃሹ ነው። ስለዚህ ለሰባት ተከታታይ ጨዋታዎች ኖቲንግሃም ፎረስት ማሸነፍ አልቻለም በአሰልጣኝ አንጄ ፖስቴኮግሉ ስር እና እሳቸውም የመሰናበት ስጋት ላይ እንደሚገኙ ነው እየተገለጸ የሚገኘው። እንደውም አንዳንዶች ኖቲንግሃሞች ምናልባት እሳቸው የሚሰናበቱ ከሆነ ሌሎች ምትክ አሰልጣኞችን ብለው በዝርዝራቸው ውስጥ ማካተታቸው ነው ሲነገር የነበረው። ይህንን ጨዋታ ያሸንፋሉ የሚል ግምት የተሰጠው ለቼልሲዎች ነው። ኦፕታ ሱፐር ኮምፒውተር 48.1 በመቶ ይህንን ጨዋታ የማሸነፍ ግምቱን ለሰማያዎቹ ቼልሲዎች ሰጥቷል ማለት ነው። ከዛ ባለፈ ግን አሰልጣኝ አንጄ ፖስቴኮግሉ የቶተንሃም አሰልጣኝ በነበሩበት ጊዜ ከቼልሲ ጋር ያደረጓቸውን ያለፉትን 4 ጨዋታዎች በሙሉ ተሸንፈዋል። ስለዚህ እዚህኛውም ጨዋታ ላይ ይሄኛው መጥፎ ሪከርዳቸው ምናልባት ተጽዕኖ እንዳያሳድርባቸው ያሰጋል። እናም ከቼልሲ ጋር በሚያከናውኑ ጨዋታ ላይ ያሸንፉ ይሆን ወይ የሚለው ጥያቄ በራሱ አሁንም አነጋጋሪ ሆኖ ነው እየቀጠለ የሚገኘው ማለት ነው። ከዛ ባለፈ ግን በተለይም ደግሞ ይህንን ጨዋታ በተመለከተ ብዙ ነጥቦችን ማንሳት ይቻላል። ቼልሲ ከዚህ ቀደም በነበሩ ፕሮግራሞች ላይ እንዳነሳሁት የተጫዋቾች ጉዳት በክለብ ውስጥ የተመለከትን እንገኛለን። እንደነ ኮል ፓልመር ያሉ ተጫዋቾች በዚህ ጨዋታ ላይ አይኖሩም። ስለዚህ ለነ ኤስቴቫ ዊሊያን እንደገና ደግሞ እድል የሚሰጥበትና ሜዳ ላይ ገብተው ሲጫወቱ የምንመለከትበት እድል በጣም ሰፊ ነው የሚሆነው። ይሄ ምናልባትም ደግሞ በቀጣዮቹ ጨዋታዎችም ላይ በቻምፒየንስ ሊግም ሳይቀር በተደጋጋሚ የምንመለከተው ጉዳይ ሊሆን ይችላል ተብሎ ይጠበቃል። ከዛ ባለፈ ግን
በቡድኑ በኩል እንግዲህ አሰልጣኝ ኤንዞ ማሬስካ ቡድናቸውን በአሰልጣኝነት አይመሩም። ምክንያቱም ባለፈው በቀይ ካርድ ከሜዳ ወጥተዋል። ከዛ ባለፈ ደግሞ የአንድ ጨዋታ ቅጣት ተጥሎባቸዋል። የ8000 ፓውንድም ቅጣት ተጥሎባቸዋል በሰበር ዜናችን እንደገለጽ ነው። ስለዚህ የእሳቸው በዚህ ቡድን ውስጥ በመሪነት አለመኖር ሌላውን ደግሞ ምክትል አሰልጣኝ ቡድኑን በኃላፊነት እንዲመሩ ያደርጋቸዋል ማለት ነው። ከዛ ባለፈ ግን በቼልሲ እግር ኳስ ክለብ በኩል ደግሞ ብዙ የምንመለከታቸው ጥሩ ነገሮች አሉ፣ በደንብ መጎልበት የሚችሉ እዚህኛውም ጨዋታ ላይ ልንመለከታቸው የምንችላቸው። በተለይም ከጎል ማግባት ጋር ወይም ከጎል ማስቆጠር ጋር ቼልሲዎች በተደጋጋሚ ጊዜ ጎሎችን ሲያስቆጥሩ እንዲሁ ደግሞ ግቦችንም በተደጋጋሚ ጊዜ ለማስቆጠር ጥረት ሲያደርጉ እንመለከታለን። ኤክስጂያቸው በጣም ከፍተኛ ነው። እንዲሁ ደግሞ ባለፉት ጨዋታዎችም ላይ እንደተመለከተ ነው በተደጋጋሚ ብዙ ሙከራዎችን የሚሞክር ብዙ ግቦችን ለማስቆጠር ጥረት የሚያደርግ ቡድንን ነው የተመለከተ ነው በዘንድሮ የውድድር ዓመት። ምናልባትም ደግሞ ቼልሲ ግብ ያላስቆጠረበት ጨዋታ ቢኖር አንድ የጨዋታ መርሃ ግብር ነው። እሱም ከክሪስታል ፓላስ ጋር የተደረገው የመጀመሪያው ሳምንት ጨዋታ ነው። ከዛ በስተቀር ዌስትሃምንም ፉልሃምንም እንዲሁ ደግሞ ብሬንትፈርድንም ኢቭን እነ ባየር ሚኒክ እና እነ ማንቸስተር ዩናይትድን በገጠሙበት ጨዋታ ሁሉ በተደጋጋሚ ጎሎችን ሲያስቆጥሩ እንመለከታለን። ስለዚህ ይሄ ማጥቃት በዚህም ጨዋታ ላይ ጥሩ የሆነ ለዚህ ቡድን ደግሞ ሊያመጣለት የሚችል ነገር እንዳለ ይታመናል። ሌላኛው ደግሞ ለምሳሌ ቼልሲዎች በውድድር ዓመቱ ከሜዳቸው ውጭ ያስቆጠሯቸው ግቦች አሉ። እንደነ ዌስትሃም ባሉ ቡድኖች ላይ 5 ግቦችን ሲያስቆጥሩ ተመልክተናል እና ከሜዳው ውጭ ደግሞ ጥሩ የጎል ማስቆጠር ጉዞ ላይ የሚገኝ ቡድን እንደሆነም ከዚህ ጨዋታ አስቀድሞ ማንሳት በጣም ተገቢ ነው። ሌላኛው ግን በዚህ ጨዋታ ላይ ተጽዕኖ ይፈጥራል ብዬ የማስበው ተጫዋች በቼልሲ በኩል ሞይሰስ ካይሴዶ ነው። አሁን በቼልሲ ቤት ምናልባትም ያልተነገረለት እና ደግሞ ተጽዕኖ ፈጣሪ ሆኖ እየቀጠለ የሚገኝ ተጫዋች ነው። ምክንያቱም የኢኳዶራዊው አማካይ 28 ታክሎችን መውረድ ችሏል በዘንድሮ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ጨዋታዎች 18 ኢንተርሰፕሽኖችን ደግሞ እንደዚሁ አስመዝግቧል። ይህም ደግሞ በፕሪሚየር ሊጉ ከሚገኙ ተጫዋቾች ምርጥ ከሚባሉ የአማካይ መስመር ተጫዋቾች በቀዳሚው ተርታ እንዲሰለፍ የሚያስችለው ነው ማለት ነው። እሱ ደግሞ የሚገጥመው ልክ እንደነ ኤሎይት አንደርሰን በኖቲንግሃም ፎረስት በኩል ይገኛሉ። ኤሎይት አንደርሰን 55 ጊዜ ፖሴሽኖችን ማሸነፍ የቻለ ተጫዋች ነው ማለት ነው። ስለዚህ የመሃል ሜዳው ባትል ሊቀጥል የሚችለው እንዲህ ባለው አይነት መንገድና ሁኔታ ነው እና ሞይሰስ ካይሴዶ በተለይም ደግሞ እንደነ ኤንዞ ፈርናንዴዝ ካሉ ከክለቡ ልብ ምት ከሆኑት ተጫዋቾች ጋር አብሮ በመጣመር በጋራ በተደጋጋሚ ጨዋታዎች ላይ ሲሰለፉ እናያለን። ዘንድሮ የቼልሲ ችግር የወጥነት ነው። የሆኑ ጨዋታዎች ላይ ጥሩ እየተንቀሳቀሰም ጭምር የሚሸነፍባቸውን ሁኔታዎች እንመለከታለን። ለዚህ ማሳያው የብሬንትፎርዱን ጨዋታ ማንሳት በቂ ነው። ቼልሲ በዛ የጨዋታ መርሃ ግብር ላይ እንዴት ነጥብ እንዳጣ ተመልክተናል። 1 ነጥብ ነው ይዞ ከዛ ጨዋታ የወጣው መጨረሻ ደቂቃ ላይ በተቆጠረበት ጎል ነው ያንን ሁኔታ የተመለከተ ነውና አንዳንዴ የኮንሲስተንሲ ችግር እንዲሁም ደግሞ ወጥ ካለመሆን ጋር ተያይዞ ከሚመጡ ችግሮች ጋር ካልሆነ በስተቀረ ቼልሲ አሁንም ዘንድሮ ለዋንጫ ይፎካከራሉ ተብለው ከሚጠበቁ ቡድኖች መካከል አንዱ ነው። ግን የአቋም መውረድ ይሄ የኮንሲስተንሲ ጉዳይ ከዛ ባለፈ ደግሞ ሜዳ ላይ ያለው ፐርፎርማንስ ራሱ በ90 ደቂቃ ብታዩት ወጥ ያለመሆን ሁኔታ ይታይበታል። እንዲሁ ደግሞ በባለፈው ዓመት 64 ጨዋታዎችን ያከናወነ ክለብ ስለሆነ ብዙ ደቂቃዎችን ያሳለፉ ተጫዋቾች አሉ። ለዛ ደግሞ ጉዳቶች እየተበራከቱ ነው። መዛል፣ የአይምሮ መዛል፣ የአካል መዛል በቼልሲ በኩል እየተመለከትን እንገኛለን። ነገሩ ግን በዚህ ጨዋታ ላይ ቴርቮ ቻሎባ ይመለሳል ከቅጣት መልስ። ከዛ ባለፈ ደግሞ እንደዚሁ የሌሎች ተጫዋቾችም ጉዳይ ይጠበቃል። የነ ቶሲን አራራቢዮ ፓልመር ያው በዚህ ጨዋታ ላይ እንደማይኖር ገልጫለሁ። ከዛ ውጭ ደግሞ ኤንዞ ፈርናንዴዝ በኢንተርናሽናል ብሬክ የብሔራዊ ቡድኑን ስብስብ ጥሎ እንደወጣ ይታወሳል በጉዳት ምክንያት። እንዲሁ ደግሞ ሪሲ ጄምስም የእንግሊዝ ብሔራዊ ቡድን ስብስብ ላይ አልነበረም በጉዳት ምክንያት። እንግዲህ እንደዚህ አይነት ተደጋጋሚ ጉዳቶችንም ጭምር እየተመለከትን ነው የምንገኘው። ይህም ደግሞ አንዱ ምክንያት ቼልሲን ከደረጃ ሰንጠረዡ ዝቅ እንዲል እንዲያፈገፍግ የሚያደርገው ተጫዋቾች በሙሉ አቅማቸውና እንዲሁ ደግሞ በሙሉ ስብስብ ሜዳ ላይ አለመገኘታቸው አንዱ ፋክተር እንደሆነ ይነገራል። በኖቲንግሃም ፎረስት በኩል እንደነ ኦሌክዛንደር ዚንቼንኮ እና ዳግላስ ሉዊዝ የመሳሰሉ ተጫዋቾች በዚህ ጨዋታ ላይ ይገኛሉ ተብሎ ይጠበቃል። በዚህ ጨዋታ ላይ ይመለሳሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። በኖቲንግሃም ፎረስት እና በቼልሲ የጨዋታ ታሪክ ግን እንግዲህ ኖቲንግሃም ፎረስቶች ከባለፉት
8 ከቼልሲ ጋር ከተደረጉ ጨዋታዎች መካከል ማሸነፍ የቻሉት አንዱን ጨዋታ ብቻ ነው ማለት ነው። ስለዚህ አሁን ያለውን የዚህን የጨዋታ መርሃ ግብር ደግሞ ማሸነፍ ለዚህ ቡድን የሆነ ሪከርድን የሚያሻሽልበትም ጭምር ስለሆነ ጨዋታውን ማሸነፍ በጣም ወሳኝና አስፈላጊ ነገር እንደሆነ ማንሳት ይቻላል። አሁን ኖቲንግሃም ፎረስት በተደጋጋሚ ጨዋታዎች ላይ ያየን እንደምንገኘው አምና ጥሩ ጊዜን ሲያሳልፉ ነበር በኑኖ ኤስፒሪቶ ሳንቶስ ስር። ግን እሳቸው ደግሞ ከዚህ ክለብ ከተሰናበቱ በኋላ በተለይም ደግሞ ከክለቡ ባለቤት ከማሪናኪስ ጋር የሆነ አይነት ሰጣ ገባ ውስጥም ገብተው እንደነበር ሲገለጽ ቆይቷል። እሳቸው ይህን ክለብ ለቀቁ። አንጄ ፖስቴኮግሉ ናቸው ወደዚህ ክለብ የመጡት። አንጄ ፖስቴኮግሉ ምን አይነት አሰልጣኝ ናቸው የሚለውን ደግሞ እዚህ ጋር ማየት በጣም ተገቢ ነገር ነው። አንጄ ፖስቴኮግሉ ጥሩ አቅም ያላቸው ፖቴንሻል ያላቸው አሰልጣኝ ናቸው። ይህንንም በተለያዩ ቦታዎች ላይ አሳይተዋል። አምናም ከቶተናም ጋር ዩሮፓ ሊግን አሸንፈዋል። ግን የእንግሊዝ ፕሪሚየር ሊግ ደግሞ ለእኛ አሰልጣኝ አልከበዳቸውም ወይ? ምክንያቱም በቶተናም በነበሩበት ጊዜ በጣም አስቸጋሪ ሁኔታ ላይ ነበሩ። በባለፈውም ዓመት 17ኛ ደረጃን ነው ይዘው የጨረሱትና በጣም አስቸጋሪ የሆነው ለእሳቸውም ስንብት ምክንያት የሆነው አንድም በፕሪሚየር ሊጉ ያስመዘገቡት ውጤት ነው። አሁን ቶተናም በቶማስ ፍራንክ ስር በጣም እየተሻሻለ እየተመለከተ ነው እንገኛለን እና ምናልባትም ደግሞ እሳቸውን ማሰናበቱ አንጄ ፖስቴኮግሉ ማሰናበቱ ትክክለኛ ውሳኔ ነው እንዲባል ያስቻለው እንዲህ አይነቱ ሁኔታ ነው። ስለዚህ አሁንም እሳቸው ደግሞ ላለመሰናበት ምንም አይነቱ ዋስትና የላቸውም። እኔ በእርግጥ ስጋት የለብኝም ብለዋል። ግን በባለፈው በዩሮፓ ሊጉ ጨዋታ ላይ በተሸነፉበት የጨዋታ መርሃ ግብር የገዛ ደጋፊዎቻቸው ነገ ጧት ትሰናበታለ እያሉ የተለያዩ ነገሮችን ሲያሰሙ ነበር ስታዲየም ውስጥ። ይሄ ጥሩ ምልክት አይደለም። ከ7 ጨዋታ አንድም ጨዋታ ማሸነፍ አለመቻል፣ ተደጋጋሚ ጨዋታዎችን በዚህ መንገድ መሸነፍ፣ ነጥብ ማጣት በኖቲንግሃም ፎረስት በኩልም ኢቭን ተቀባይነት ያለው ነገር አይደለም። ምክንያቱም ክለቡ አምና በዚህ ሰዓት ቶፕ 4 ላይ የሚፎካከር ቡድን ነበር። እስከ መጨረሻዎቹ ሳምንታት ቻምፒየንስ ሊግ የመግባት ተስፋ የነበረው በኋላ ላይ ነው ያ ተስፋው ሳይሳካ ቀርቶ ወደ ዩሮፓ ሊግ ለመውረድ የተገደደው። ግን አምና ኖቲንግሃም ያንን የመሰለ ጥሩ ጊዜ ካሳለፈ በኋላ ዘንድሮ ደግሞ እንደዚህ አይነት በጣም የወረደ የውድድር ዓመትን ያሳልፋል ቢባል ለማመንም በራሱ ለመቀበልም በጣም አስቸጋሪ ነገር ሊሆን ይችላልና አሰልጣኝ አንጄ ፖስቴኮግሉ ይሄን ውጤት ለመቀየር ጫና ውስጥ ነው የሚገኙት። አሁን 17ኛ ደረጃ ላይ ክለባቸው ተቀምጧል በ5 ነጥብና በ7 የግብ ዕዳ። እንግዲህ እስካሁን ድረስ በተከናወኑ የእነዚህ ሳምንታት ጨዋታዎች ላይ እንደተመለከት ነው ክለቡ ማግኘት ከሚገባው ነጥብ አብዛኛውን ድሮፕ አድርጎ ጥሏል ማለት ነው። ከ15 በላይ ነጥብ ጥለዋል ኖቲንግሃም ፎረስቶች እና ጫና ውስጥ ናቸው የሚገኙት። ስለዚህ በጫና ውስጥ ሆኖ ነው የሚያከናውኑት ይህን ጨዋታ። በዛ ላይ በሜዳቸው የሚከናወን ጨዋታ ነው። ልክ ደግሞ ከዚህኛው የጨዋታ መርሃ ግብር በፊት የነበረውን ጊዜ ትተው አሁን በአዲስ መንፈስ ከኢንተርናሽናል ብሬክ በኋላ ለመመለስ ጥረት ያደርጋሉና ጨዋታው ለኖቲንግሃም ፎረስትም እጅግ በጣም ወሳኝ ነው። ለቼልሲም ትንሽ ጨዋታውን ከባድ የሚያደርግበት እሱ ጉዳይ ይመስለኛል። ምክንያቱም ቅድም እንዳልኩት ጫና ውስጥ ሆነው ስለሆነ ይህንን ጨዋታ የሚያከናውኑት ለቼልሲ ጨዋታውም ትንሽ አስቸጋሪ የመሆን እድሉ በጣም በጣም ሰፊ ነው። ቼልሲ ግን ያው የደረጃ ሰንጠረዡ ላይ ወደፊት ለመጠጋት እነ አርሰናልን፣ እነ ሊቨርፑልን፣ እነ ማንቸስተር ሲቲን ለመጠጋት ተከታታይ ጨዋታዎች ላይ ማሸነፍ ይጠበቅበታል። እንግዲህ በብሬንትፎርድ፣ በማንቸስተር ዩናይትድ፣ በብራይተን በ3 የፕሪሚየር ሊግ ጨዋታዎች ላይ የጣላቸው 3 ነጥቦች ናቸው ክለቡን ዋጋ እያስከፈሉት የነበረውና አሁን ደግሞ ይሄኛውን ጨዋታ አሸንፎ እንደገና ወደፊት መጠጋት እንደገና ውጤቱን ደግሞ ማሳመር ይጠበቅበታል። ያው ቦርንመዝ 14 ነጥቦችን ይዞ 4ኛ ደረጃ ላይ ነው የሚገኘው። ከቼልሲ በ3 ነጥቦች ርቀት ላይ ይገኛል። ምናልባት ቼልሲ ይህን ጨዋታ ካሸነፈ ነጥቡን 14 ማስገባት ይችላል። እነ ቦርንመዝ፣ እነ ቶተንሃም፣ እነ ማንቸስተር ሲቲ ያላቸው ጨዋታ እንዳለ ቢሆንም ጨዋታው ለቼልሲ በጣም ወሳኝ የሚባል መርሃ ግብር ነው። ምክንያቱም ሌሎቹ ቡድኖች መጠጋት ይኖርበታል። ቼልሲ ከመሪዎቹ ተርታ ራሱን ለማፎካከር፣ ሌሎች ደግሞ ጨዋታዎችም ይቀጥላሉ። በቻምፒየንስ ሊግ ከነ አያክስ ከነ ሰንደርላንድ ጋር የሚደረጉ ጨዋታዎች ይኖራሉ። ቼልሲ በእርግጥ አንድ መናገር የሚቻለው ወረቀት ላይ ወይም ኦን ተ ፔፐር ስታዩት ይሄ ቀለል ያሉ ፊክስቸሮች ያሉት ቡድን ነው። ያው ቀለል ያለ ስል እንደው በትምህርት ጥቅስ ውስጥ አስገቡልኝ፣ በወረቀት ላይ ነው ያልኩት። ያው ፕሪሚየር ሊግ ላይ ወይ ቻምፒየንስ ሊግ ላይ ቀላል የሚባል ጨዋታ የለም። ሁሉም ተጋጣሚ ከባድ ሆኖ ነው የሚመጣው። ግን ወረቀት ላይ ስታዩት ለምሳሌ ኖቲንግሃም ጥሩ ጊዜን እያሳለፈ አይደለም። ቼልሲ 48% የማሸነፍ ግምት ተሰጥቶታል ብያቸዋለሁ ቅድም። እዚህ ጨዋታ ላይ ሊያሸንፍ ይችላል ተብሎ የሚገመተው ቼልሲ ነው። ግን ደግሞ ኖቲንግሃምም የሆነ ውጤት ሲያስመዘግብ ልናየው እንችላለን። ከዛ በመቀጠል አያክስን ነው የሚገጥመው በቻምፒየንስ ሊጉ። አያክስም እንግዲህ በተለይም ደግሞ ከባድ የሚባል ተጋጣሚ አይደለም አሁን ባለው ሁኔታ።
ቼልሲ ሊያሸንፎ ይችላል ተብሎ የሚጠበቅበት ጨዋታ ነው። ከዛ ሰንደርላንድን ነው የሚገጥመው ቼልሲ። በእርግጥ ሰንደርላንድ ትንሽ ጠጠር ያለ ተጋጣሚ ነው። ከዛ ወልቭስን ደግሞ በካራቦ ካፕ ይገጥማሉ እና እነዚህ 4 ጨዋታዎች ለቼልሲ ያን ያክል አስቸጋሪ አይሆኑም፣ ምናልባት ከሰንደርላንዱ ጨዋታዎች። እንግዲህ ከዛ በኋላ ነው ከነ ቶተናም ከነ ቃራባግ አሁንም ከወልቭስ ጋር ይጫወታል በፕሪሚየር ሊግ። ከዛ ከነ በርንሌ ጋር የሚጫወተው እና እስከ ህዳር ወር አጋማሽ በፈረንጆቹ ድረስ ቼልሲ ያን ያክል አስቸጋሪ ጨዋታ አይኖረውም ከተወሰኑ ከነ ቶተናም ወይ ደግሞ ከተወሰኑ ከሰንደርላንድ ጨዋታዎች ውጭ። ከዛ በኋላ ነው ከነ ባርሰሎና፣ አርሰናል፣ ቦርንመዝ፣ አታላንታ ጋር መጫወት የሚጀምረው እና የጨዋታ መርሃ ግብሮች የዚህን ጊዜ ነው ከበድ እያሉ የሚመጡት። እስከዛ ድረስ ባለው ግን እነዚህን ጨዋታዎች እንመለከታለን። እናንተም እስቲ የውጤት ግምቶቻችሁ ልታደርሱ እንችላላችሁ። በዚህ ጨዋታ ላይ ማን ያሸንፋል? ኦፕታ እንደገመተው ይህንን ጨዋታ ቼልሲ ነው የሚያሸንፈው ወይስ ኖቲንግሃም ፎረስት ያሸንፋል የሚለውን ሀሳቦቻችሁን ልታደርሱ ትችላላችሁ። እንግዲህ በጣም ወሳኝ የሚባልና ለሁለቱም ደግሞ በጉጉት የሚጠበቅ የጨዋታ መርሃ ግብር ነው እና ይህንን በተመለከተ ሀሳቦቻችሁ ልታደርሱ ትችላላችሁ። ነገ በምሳ ሰዓት የሚደረግ እጅግ በጣም ወሳኝና ተጠባቂ ጨዋታ ነው። ሀሳቦቻችሁን ልታደርሱን ትችላላችሁ።